እንደምትወደው በዚህ ላይ በአደባባይ ተናገረች። ቡርኬና ሀይሚ እንደማይለያዩ እነግራቸዋለን። ሩታዬ ቡታጅራ ሂዳ በጣም ደስተኛ ናት። ከእናት አባቶቿ ጋር ሆናለች። እንግዲህ ከሚላቴ ጋር ነገ ቪዲዮ ትሰራልናለች። አብርሽ እያበደ ይገኛል። አብርሽ እንግዲህ ያሳበደው ዛሬም እዚያው ላይ አቤላ እውነታውን ሲነግረው አንተ ለሩታ ቦታ አሁንም አልሰጠሃትም። ደግሜና ደግሜ ልንገርህ እንደ ወንድምነቴ እኔ ለሩታ ወንድም ነኝ። እኔም ለአንተ ቀኝ እጅህ ነበርኩኝ። ግን አንተ ከሩታ ላይ እየተረማመድክ እንደሚሆን ራስህ አልተገነዘብክም። ሩታን ቁጭ ብሎ ሚሰማት ስለተፋና ሩታን አዎ ብሎ ሚሰማት ስላጣች ለዛ ነው ተነስታ ቡታጅራ የገባች። እኔው ነኝ ያሳፈርኋት በማለት እንግዲህ አቤላ እውነታውን ተናግሯል። አቤላ እውነታውን ሲናገር ግን ያለ ምክንያት አይደለም። ዛሬም ደግሞ አሻፈረኝ እያለ አብርሽ በዝናቡ እየሮጠ ሲሄድ ማን ተከትሎታል? ኤፊ ተከትሎታል ማለት ነው። ፍሬን አንቀሳቅሶ ሩታ ካለችበት አድርሱ ሲል ፍሬኑ ምን ሆነ? መኪና ውስጥ ምን ተደረገ? እንግዲህ ውዶቼ አንቋ አስቀርቶታል። አብርሽ እንደ ሁልጊዜው በጫካው መሄነኝ ሲል ድምጡን አሰምቷል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የግሪሲ ቤተሰቦች እንዴት አላችሁልኝ? እንግዲህ ዛሬ በሁለት ቪዲዮ መተንላችኋል። እውነት ለመናገር አነጋጋሪ የሆነ የጋሽዬ ልጆች አነጋጋሪ ወንዶችም ሴቶችም ማለት ነው። የሩታዬ ንግስቲቱ አሁንም እየተፈለገች ትገኛለች። ብትፈለግም ግን ያለችበትን እኛ እናውቃለን። የሚገርማችሁ የሚደንቃችሁ ነገር የህሉድ አስጠንቅቃለች። ሩታዬ ግን ከናት አባቷ ከመየ ጉኛ እንዳለች አቤላ እውነታውን ተናግሯል ማለት ነው። ሩታዬም አለሁ ግን እንዲመጣብኝ አልፈልግም ብላለች። እንግዲህ ሀይሚዬና ሱሱ ነገር እንደጫሩና ወንዶች እንደተጋደሉ ቡርኬ ጥርሱን እንዳወለቀው አቢን ጥርሱን እንዳወለቀው እንነግራችኋለን። ጥርሱ ከመውለቁም በላይ ደግሞ መከሰው ነኝ ፍርድ ቤት መህነኝ በማለት ጓደኞቹን እነ ሀሰንን ሁሉ ይዞ እነ ሀሰን ሊለምኑት ማናት ይዛ ምትመጣ ሽማግሌ ይዛ ሀይሚ እባክህ ፍርድ ቤት አያስፈልግም ስትለው ምን አለ መሰለ የኔና ያንቺ አንድ አይነት በደል ነው፣ ስለዚህ እኔ ሁለቶችንም ማሳሰራቸው ነው ሲል አቢ ተናግሯል ማለት ነው። ሀይሚዬ ግን ቡሩኬን ስለምትወደው ብቻ የኛ ንግስት የጋሽዬ ልጅ የአብርሽዬ ልጅ ምን ወንድም እህታፏን እባክህ ህግ ድረስ ሚያስደርስ አይደለም እኔ ስለምፈልገውና ብቻ እባክህ ተለመነኝ ለኔ ስትል መተው አለብህ ስትለው ግን አሻፈረኝ እያለ ነው። እንግዲህ አቤል አሁንም እባክህን ብሎታል። ወደና አብርሽ መውዱ ስንገባ አቤል ምን አለ? ስለ ሩታ ደህና ቦታ ናት፣ ግን ሩታ እሺ ካለችህ ድንገት ሂደህ ቡታጅራ ተለምናት ይሆናል። ግን አሁንም ደግሞ አንተ የንጹሄን እውነቱን ካላወጣ ሩታ እሺ ብላ ምትመጣ አይመስለኝም። እሱን ግን ምን ብላናለች? ድንገት እግዚአብሔር ካለ ከልጄ ጋር ሁኜ ልታገኙኝ ትችላላችሁ ብላለች። እንግዲህ ገና ልጇን ስትወልድ ማለት ነው ወደ ሸገር የምትገባ ማለት ነው። ያንም ጌታ ካለ ብላለች። ይሄን ሁሉ ያመረረች ምንድነው? አብርሽ ቦታ ስላልሰጣት። እውነትም ኤፊም ቦታ አልሰጣትም። ሩታን ነው እያንገላቷት ያለ። ምንም ሊሰሟትም አልቻሉም። አቤላ ብቻ ነው ሂጂ በቃ እስኪ ሰሙሽ ድረስ እንነግርሻለን፣ ከዛም በኋላ የሚሆነው እስከሚፈጠር ብሎ ከዚህ ችግር ሁሉ ያደረሳት አልሐምዱሊላህ። አቤላ ቀኝ እጇ ወንድሟ ሲከፋት አልቅሳ እንባዋን አብሶ ሲያምራት ምን አማረሽ ብሎ አጠገቧ የሆነ ከመጀመሪያ እስከ መጨረሻ አቤላ ነው። አብርሽ ሴቶችን ባዩበት ይሮጣል፣ ግን እሱ ደግሞ ምን ያደርጋል? እንግዲህ ምን ይሁን በቃ ሴቶች እየመጡ የድሮ ፍቅረኞች አዎ እሱ ነው አዎ የኔ ነው ሲል ይኸው ከቤት እንኳን ገብቶ አላደረም። አብርሽ ሩታን ምን ያክል እንደሚወዳት እንግዲህ በአደባባይ እየታየ ነው። ሰው ግን ንጹሄ ግን ምንም ልትረዳ አልቻለችም ማለት ነው። የኔ ነው ይኸው አብርሽ እንግዲህ በጫካው እየሄደ ፍሬን አንቀሳቅሶ መኪና አንቀሳቅሶ በዝናቡ እኔ ጫካ ገባለሁኝ እሄዳለሁኝ ሩታን ካላገኘው ከዚህ ቤት አላድርም ብሎ ከቤቱም አላደረ። ዙሮ ማን አመጣው? አሁንም ኤፍሬም አንቆ ይዞ መጥቶ
አቤላን እንዲጠይቀው አደረገ ማለት ነው። ህይወቱን በጫካ የሚያጠፋ በነግረው ይሻላል አለ አቤላ ማለት ነው። እና አቤላ እውነታውን ነግሮታል። ሩታዬ እንግዲህ ያለችበት ቤት ታውቋል። ትናንት የነበረች በነገራችን ላይ ከህሉድ ቤት ነው። አሁን ግን ወደነ ሚላቴ ቤት ሄዳለች ማለት ነው። እንግዲህ ይህን ቪዲዮ ካየች ሩታ ወደ አብርሽን ወዳለበት እንግዲህ አብርሽ ደግሞ ሄዶ ሲለምናት ሙምኪን ሊገናኙ ይችላል ብዬ ተስፋ አደርጋለሁ። ባካችሁ ተገናኙልንና ሽታዬ ስትባባሉ እኮ ሲያምርባችሁ። እንግዲህ ሀይሚዬና ቡርኬ እንግዲህ ከለታት አንድ ቀን እንዳያችሁት ፍቅር ጀምረው ወድሻለሁ ሽታዬ ሲባባሉ የጨረቃ ቤተሰቦች አሁንም መሀል ላይ ሱሱ ገባችባት። እቺ ሸይጣን ሱሱና አቢ ሲገቡ ሱሱ እንዳያችሁት ቡርኬ ልትወስድ አቢ ደግሞ ሀይሚን ሊወስድ ነበር። አቢ ሳይሆንለት ጥርሱ ረገፈ። አሁን ችግሩ ምንድነው? አቢ ጥርሱን ማርገፉን ሳይሆን መክሰሱንና ሀይሚን ለማግኘት ብቻና ብቻ ነው ሀደፉ ማለት ነው። የፈለገ ሀይሚን እንዲወስድ ነው። እንግዲህ ሀይሚ ምንድነው ያለችው? እባክህ አትክሰሰው ስትለው እኔና አንቺ ያለንበት አንድ ካሳ ነው፣ አንድ ቆርቆሮ ነው። ስለዚህ አንቺም ያለሽበት እኔም ያለሁበት ለግድ መሆን አለበት፣ መክሰስ አለብኝ እያለ ሲላት እባክህ እያለች ትማጠነዋለች። እንግዲህ ቡርኬ ፈርቷል። ቡርኬ ጥርሱ የሰው ጥርስ አርግፏል። የሚገርማችሁ ነገር በጣም ያሳዝናልኝ። ግን ያድርግለት ለመሰላሽ እንኳንስ ሙላውን ጥርሱን አይኑንም ደግሞ ባጠፋው ነበረ። እንዴት ይልከሰከሳል? ደህና ሰው መስሎ ሽታዬ ብሎ ቅፍ ያደርጋታል። ወይኔ ቅፍ እንዲሁ እግሩንም እጁንም ቆራርጦት በነበረ ላለሁ። እንግዲህ ውዶቼ ደግሞ አይቀርብም ፈርቷል ማለት ነው። እንደማይከሰው እርግጠኛ ነን። ግን ቡራዬ ያው ጥርሱን ስላረገፈው በጣም ደንግጧል። ሀይሚዬ እየለመነችው ትገኛለች። አኪድ እንግዲህ ለሀይሚ ሲል ሁሉን ነገር ሊተው ይችላል ብዬ በአዲስ ይመጡልናል ብዬ ተስፋ አደርጋለሁ። እንግዲህ ሩታዬ የኛ ንግስት ዛሬም ነገም ንግስት ናትኝ። የጋሽዬ ልጆች ንግስት ናቸው። እንወዳችኋለን። እንግዲህ ወላይ ከዚህ ቪዲዮ ምን ተማራችሁ? እስኪ ወደ ራሳቸው ይመለሱ። ሩታዬም ወደ አብርሽ ትመለስ፣ ሀይሚዬም ወደ ቡርኬ ትመለስ የምትሉ ሸር ላይክ አድርጉ። እንግዲህ ሁላችሁንም ጤንነታችሁን ሰላማችሁን እንፈልጋለን። ውድ ቤተሰቦቼ እንወዳችኋለን። አሰላሙ አለይኩም ወራህመቱላሂ